ይቅርታ ጠይቃት በይ። ምን ነው ይቅርታ ጠይቀው? አገራቸው የት ነው? ቅዱስ ቁርአን 3:33 ምንድን ነው? ነቢያት አገራቸው የት ነው? ቅዱስ ቁርአን 3:33 ምንድን ነው የሚለው? እሺ ክሌም ያደረገው እኔ አንተን ቁርአን አላውቅም። የምታውቀው ነገር አለ አንተ። እኔ አንተን ቁርአን አላውቅም እኮ ነገር አታውቅም። ካላወቅ እስልምና ከአዳም ጀምሮ እንደነበር ይናገራል። እኔ ጠየቁም ነበር ጥያቄ እኔ ጠየቁ ጥያቄ ምን ነበር? አቡበከር እንዴ አድማጭ እኮ አለ። ለምንድን ነው ወደዚህ ወደዛ? እኔ ጠየቁ ጥያቄ ምን ነበር? ወደ እስልምና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረው ብለህ እየዋሸ ነበር። ተረጋጋ ፕሊዝ። 124,000 ነቢያት አሉት አልከኝ። አላህ በላችሁ የምትሉት አምላክህ ከመሐመድ በፊት የነበሩ ማለት ነው። እነሱ ሰብከውታል ወይ ስለ አዎ አልከኝ። ኦኬ ቁጥራቸው ስንት ነበር? 124,000 መልስክልኝ። አገራቸውና ዘራቸው የት ነው ነው ያልኩ። ለምን ዜናን አተናገርም? እነዚህ ነቢያት አገራቸውና ዘራቸው የት ነው? ለምሳሌ መሐመድ በመዲና በመካ አካባቢ ላይ ኖሬ እንደነበረ ስቴፕ እንሄዳለን። እሱን እስልምናን ኡስታዞች ባወዳይ ጫት መርቅኖ አይኑ ውሃ እንደጠገበች እንቆራሪት የፈጠጠ ሰውዬ አይደለም የምንሰማው እኛ ዮሐንስን ነው። ዘመናት የሸመገልከው የምድር ዳርቻዎች ሁሉ ፈጣሪ የሆን ሁሉ በአንተ የሆነ ከሆነውም እንኳን አንዳች ያላንተ ያልሆነ ሁሉን የፈጠርክ ሁሉን መልካም እንደሆነ ያየህ በሰራኸው ፍጥረት ውስጥ ስተት የለም። በአንተ ድርጊት ውስጥ ይሄኛውን እንደዚህ ብታስተካክለው ብሎ ሊልህ አስተያየት ሊሰጥህ የሚችል ማንም የለም። ከማንም ጋር ተማክረህ ፍጥረታትን አልፈጠርክም። ደግሞም ከማንም ጋር ተማክረህ ዓለማትን ካለመኖር ወደ መኖር እንዳመጣ ሁሉ ከመኖርም ወደ አለመኖር ስትወስድ ከማንም ጋር አትማከርም። አንተ የኛ አምላክና አባት ገናናው እግዚአብሔር ገናናው ኢየሱስ ቅዱስ ስምህን በዚህ ሰዓት ከልጆች ጋር አብሬ ከፍ ከፍ አደርጋለሁ። ገናንነትና ክብር ለታላቁ ለስም ይሁን። ታርደህልናልና ለበደል ለኃጢአታችን ምትካዊ ሞታችንን የሞትክ አንተ ብቻ ነህና ቅጣታችንን የተቀጣህ አንተ ብቻ ነህና ከአንተ ውጪ ሌላ አልተወራልንም። የተወሩልንም እንኳን ቢኖሩ በሃይማኖት ቤት ውሸት ናቸው። እግዚአብሔር እንዳንተ ያለ ማንም የለም። በቂያችን ነህ። ሌላ ፍጡር አንጨምርም። ሌላ ድሪቶ ቡትቶ አንደርብም። አንተ ለሁሉ ነገር ኤልሻዳይ ነህ። ለሁሉ ነገር ኤልሻዳይ ነህ። እንደ አሕዛብ አማልክት ፀሐያትን የሚያወጡ አማልክት ሌላ፣ ዝናብን የሚያወጡ አማልክት ሌላ፣ አዝዕርትን የሚያለመልሙ ሌላ የተባሉ እንደዚህ እንደመዳደቧቸው እንደዛ አይደለም። አንተ በሁሉ ላይ ስልጣን አለ። ሁሉም ፈጥረሃል። እነሱ ባልፈጠሩበት ላይ ሁሉ ስልጣን አለን ብለው ያሉት ታሪካቸው ተረሳ፣ መታሰቢያቸው ጠፋ። ካሞሽ አሁን የለም፣ የሞዓባውያን አምላክ። ሜሊኮል አሁን የለም፣ የአሞናውያን አምላክ። ፋናራክ፣ ሙስኩ፣ ማርዱክ የሚባሉት አሁን የሉም፣ የጥንት ባቢሎናውያን አሶራውያን አማልክቶቻቸው። እግዚአብሔር በጌታ ቤል አሁን የለም፣ ሜሮዳክ አሁን የሉም፣ ቢጠሯቸው አይሰሙም። እግዚአብሔር በዚያ ዘመን ከብዙ ሺህ ዓመት በፊት በአሕዛብ መንግስታት ውስጥ በባህር ደሴቶች በተራሮችና በሸለቆች በቤታቸው በወንዞች ውስጥ ሲያጥኑላቸው የነበሩ ከእንስሳ ደም እስከ ሰው ደም ድረስ ሲሰውላቸው ሲገብሩላቸው የነበሩ በድን አማልክቶች አሁን የሉም። ታሪካቸው ጠፋ፣ መታሰቢያቸው ፈረሰ። አንዳንዶቹም የቆሙት ሐውልታቸው ያቆሙት መታሰቢያቸው በመዶሻ በዓይናችን ፊት እየተቀጠቀጠ የነ ናምሩድ ህንፃ በሶሪያ ምድር ላይ በራሽያ ቦምብ ሲታረስ አየን። ናምሩድን በመጽሐፍ ቅዱስ ላይ እናየዋለን። መታሰቢያውን ግን ሲያደቁት አየን። አንተ ግን አንተ ነህ። ዓመታቶችህ ከተው አያልቁም። ማንም በመዶሻ አያደቀህም። ማንም በሰይፍ አይመታህም። ማንም በጥይት አያፈርስህም። ምክንያቱም አንተ የሰው እጅ ስራ አይደለምና አንተ ከቫርኒሽና ከጣውላ በቫርኒሽ ተለቅልቀ የተሰራ በምስማር የተመታ በመሮ አይን የተፈለፈለልህና የተቆረቆረልህ ጆሮ የወጣልህ አምላክ አይደለህምና ደስ ይለናል በዚህ ለዘላለም ስም ይባረክ። አንተ ሁሉን እያሳለፍክ በዙፋንህ ላይ አለ። የሕዝቅያስ አምላክ አንተ ሁሉን እያሳለፍክ በዙፋንህ ላይ አለ። የኢዮስያስ አምላክ አንተ ሁሉን እያሳለፍክ በዙፋንህ ላይ አለ። ለዘላለም ቅዱስ ስም የተባረከ ይሁን። እናመሰግናለን አባዬ። ክብር ላንተ ይሁን። ሶሪያ ይሁዳን ለመውጋት በመጣች ሰዓት ላይ በንጉሱ በሕዝቅያስ ዘመን እግዚአብሔር ሆይ ሰናክሬም የትንቢት ደብዳቤ ጽፎ
ለይሁዳ ቤት በዕብራይስጥ ቋንቋ በቅጥሮቻቸው ላይ እንዲነበብ አድርጎ ህዝቡ እንዲደነግጥ አድርጎ ነገ ከተማይቱን መጥቼ ይዛታለሁ፣ ኩሳችሁና ሽንታችሁን እንድትጠጡ እንድትበሉ ነው ማረጋችሁ። አሁንም ለታላቁ ለሰናክሬም ንጉስ ታዘዙ። ባትታዘዙና ባትገዙ ግን ከጄ ሊያድናችሁና ሊያስመልጣችሁ የሚችል ማንም የለም። ሕዝቅያስም አያታልላችሁ ብሎ የትዕቢትና የስንፍና ደብዳቤ ወደ ኢየሩሳሌም ጻፈ። የአባቶቼ የነቢያት አምላክ የአሞጽን ልጅ ኢሳይያስን ልከህ ከሰማው ቃል የተነሳ አትፍራ። ስለነዚህ ስለ ሁለት ስለሚጠሹ ጠለሸቶች አትፍራ። ስለ ሰናክሬምም አትፍራ። ስናጋይን ባፍንጫው አደርጋለሁ፣ በመጣበት መንገድ መልሰዋለሁ፣ በገዛ ምድሩ ላይ በሰይፍ እንዲሞት አደርጋለሁ ብለህ በባሪያ በነቢዩ በኢሳይያስ አፍ የተናገርክ የሕዝቅያስ አምላክ፣ የይሁዳ አምላክ፣ የእስራኤል አምላክ፣ የኛ አምላክ ስለሆንክ ነገ ሊገለን ቀን በቀጠረበት በጠላታችን ላይ እግዚአብሔር በጌታ በኢየሱስም ታሪክን መድገም ስራህ ነው፣ ልማድህም ነው። ለምን እንዲህ ታደርጋለህ ብሎ የሚል የለም። ነገ ወጥቼ ይሁዳን ይዤ ይሁዳን አስጨንቃለሁ፣ እመታለሁኝ፣ ህዝቡንም ወደ ደማስቆ ማርካለሁ። እኔ ነኝ ታላቁ ብሎ የተነሳውን ሰናክሬምን ፈረስ በልጓም እንደሚመራ ኮርማዎች በስናግ አፍንጫቸው ላይ በሚደረግ ቀለበት እንደሚመለስ ነገ ብሎ ቀን ቀጥሮ ይሁዳን ወጥቶ ሊያስጨንቅ ሊገድል ባለበት እንደ ነገ ወጥቶ ሊገድል ባለበት አንተ ግን ሌሊቱን ቀድመኸው በሶርያውያን ድንኳን በግርማህ መጣህ። ብዙ የሰማይ ሰራዊት መልአክ አላስፈልገህም። አንድ ዙፋንን ከቦ ከሚያመልክ መላእክት መካከል አንዱን ላከው። አንዱን ብቻ ቅዱስ መልአክ ላክ። የአባቶቻችን አምላክ ለነገ ወጥቶ ይሁዳን ለመውጋት ባኮበኮበ ወታደር ላይ ሌሊቱን ሁሉ ዘመቻ ዘመትክበት። በአንድ መልአክ በኩል 185,000 ሁሉም በድንኳኖቻቸው ውስጥ በድን ሆነው የጠዋቷን ፀሐይ ላያዩ ለዘላለም አሸለቡ። እግዚአብሔር በስመ ጸልያለሁ። የአባቶች አምላክ እዚህ ባሉ ይህን ድምፅ በሚሰሙ ጌታዬ ኢየሱስ ለነገ ሊገላቸው የዛተ እስከሚቀጥለው ዓመት ድረስ አትደርስም። በእውነት ይሄን ኖር እሷ ከቆየች እኔማ እንትን አይደለሁኝም። ቃሌ በምድር ጠብ አይልም ብለው የሚሉ ረጋሚዎች ክፉን ቃል ያወጡ ነጋቸውን የረገሙ ወራቶቻቸውን ዓመቶቻቸውን የረገሙ ወራቶቻችንን ዓመቶቻችንን የረገሙ ዘመኖቻችንን የረገሙ ባጭር ይቀራሉ፣ አይቀጥሉም ብለው ባሟረቱ ሟርተኞች ላይ እግዚአብሔር እኛ እንደያኔው እንደ ብሉይ ኪዳን ሰዎቹን ግደል አንልም። አባዬ በጌታ በኢየሱስ አንተ በሕዝብ ምስጋና ውስጥ አድር የለ ስለ ስምህ በጌታ በኢየሱስ ክርስቶስም ዘመናችን ላይ የተሟረተውን ሟርት በስምህ እንድናፈርስ በሰጠን በልጅነት ስልጣን ዛፍ ቅጠል ከዛፍ ላይ በንፋስ እንደሚረግፍ የአፋቸው ቃል በኢየሱስ ክርስቶስም በዘመናችንና በሕይወታችን ላይ ላይበቅል የረገፈ ይሁን። እግዚአብሔር በስም ጸልያለሁ፣ የረገፈ ይሁን። የአፋቸውን ቃል ስንፍና አድርገው፣ እርግማናቸውን ስንፍና አድርገው፣ ማስፈራራታቸውና ዛቻቸውን ተመልከት። የአባቶቻችን አምላክ ይሁዳን ሊያስጨንቁ የጣቢኤል ልጅ ሊያነክሱ በመከሩ ጊዜ ስለ እነዚህ ስለ ሁለት ጠለሸቶች አትፍሩ ብለህ ለዳዊት ቤት እንደተናገርክ የአባቶቻችን አምላክ እግዚአብሔር ምን እንደቀጠረ ሰይጣን አንተ ነው የምታውቀው። እግዚአብሔር ሆይ በሕይወታችን ላይ የጥፋትን አዋጅ አውጇል። በዘመናችን ላይ የጥፋትን አዋጅ አውጇል። በአገልግሎታችን ላይ የጥፋትን አዋጅ አውጀዋል። ኢቭን የቅርብ ወዳጅ እንኳን በሚባሉ በወንድሞች እንኳን በሚባሉ ጭምር ዘመናችን ላይ አሟርተዋል። ሟርታቸውን ስንፍና አድርገው አባዬ
የአኬጦፌልን ምክር ስንፍና አድርገህ በዳዊት ላይ ክፋትን መክሮ እግዚአብሔር ከዛ ጉባኤ ሲወጣ ዳዊትን አጣጥሎ አብጠልጥሎ አንተ የቀባውን አብጠልጥሎ ሰባብሮ ሊጥለው በጉባኤው መካከል የእስራኤል ሽማግሌዎችና አዛውንቶች በተቀመጡበት በእሴይ ልጅ በዳዊት ላይ ምክር መክሮ ከጉባኤው ከዛው ሳይወጣ እዛው ጉባኤ ውስጥ እግዚአብሔር የአኬጦፌል ምክር በሌሎች ቃል እንዲዋጥ አድርገ ስንፍና አድርገ ባሪያህን ዳዊትን ያዳንክ እሱንም እግዚአብሔር በራሱ ምክር ተላልፎ ሄዶ በገመድ ታንቆ እንዲሞት ያደረክ አባቴ በኢየሱስ ክርስቶስም ጸልያለሁ። ክፋትን የመከሩ ሰዎች ይሰንብቱ ጌታ ሆይ ለሕይወት የሚሆን ንስሐ ስጣቸው። ምክራቸውን ግን በስምህ ጉልበት እንድትዘረዝረው እንድታፈርሰው ጸልያለሁ። እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል፣ ጥበበኞችንም በጥበባቸው ይይዛል፣ ሐሳባቸውንም ይዘረዝራል ተብሎ እንደተጻፈ በኢየሱስም ሐሳባቸው እግዚአብሔር እንፋሎት በንፋስ ኃይል እንደሚበተን እንደሚጠፋ ተመልሶ ሊሰበሰብ እስከማይችል ድረስ እንደሚበተን እንደሚጠፋ እንደዚሁ የክፋት ምክራቸው የጠፋ ይሁን፣ የክፋት ምክራቸው የፈረሰ ይሁን። ባሪያዎችን አድን፣ ልጆችን አድን፣ የኛ የሆነውን ነገር ሁሉ አድነን። መልካሚቱ የአምላኬ እጅ በእኛ ላይ ናትና እግዚአብሔር በጌታ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን። በምስጋና ከፍ ከፍ ያልክ የተፈራህ የአባቶቻችን አምላክ ገና ለስምህ ታላቅ የሆነን ምስጋናና ዝማሬ በዘመናችን ሁሉ አንተ በሰጠን ጸጋ እናገለግልሃለን፣ እንዘምርልሃለን። በሰጠን ጸጋ እንዘምራለን፣ በሰጠን ጸጋ እንሰብካለን፣ በሰጠን ጸጋ እናስተምራለን። በሰጠን ጸጋ ያልዳኑ ወደ መዳንህ እንዲመጡ የዳኑትን በመንግስት እንዲጸኑ መገለጥህንም ደግሞ እንዲጠባበቁ በእውነተኛ ህይወት በቅድስናና በጽድቅ ኑሮ አንተንም በመፍራት ህይወት እግዚአብሔር በኢየሱስ ክርስቶስም በዚህ ትውልድ መካከል ምሳሌ በሚሆን ህይወት በኢየሱስ ስም እየተመላለስን መገለጥን እንድንጠባበቅ ጸጋ እንድታበዛልን በኢየሱስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁን። የሚኖረንን ጥቂት ጊዜ በስምህ ባርክልን። በቅዱሱ ብላቴና ገናና በሆነው በልጅ በኢየሱስ ክርስቶስ ኃያል ስም ጸለይን። አሜን፣ አሜን፣ አሜን። ተባረኩ። እንኳን ደህና መጣችሁ እህቶቼና ወንድሞቼ። ለእግዚአብሔር ክብር ይሁን። አምላካችን እግዚአብሔር ለዘላለም ስሙ ይቀደስ። በእግዚአብሔር ደስ ይለናል። እኔ ግን በእግዚአብሔር ደስ ይለኛል እንዳለ በእግዚአብሔር ደስ ይለናል። በመድኃኒቴ አምላክ ሐሴት አደርጋለሁ፣ እግሮቼም እንደ ብሖር እግር ያደርጋል፣ በከፍታዎች ላይ ያስኬደኛል ብሏል። አዎ በእውነት በእግዚአብሔር ደስ ይለናል፣ ደስ ይለናል። በእግዚአብሔር ደስ ይለናል። እግዚአብሔርን አሰብኩት ደስም አለኝ ይላል። ታውቃለህ፣ ስለ ጌታ እኮ ገና እኮ ማሰብ ስንጀምር እኮ ነው። ገና ማሰብ ስንጀምር ውስጣችን ይፍለቀለቃል። የማይጠፋ ሰላም፣ የማይደፈርስ ሰላም ምንም በሌለበት ዝም ብሎ ያዘምራል። ቴንኪው የኔ ጌታ። ይሄ የክርስቶስ መንፈስ ብቻ ነው ይህንን የሚያደርገው። የክርስቶስ መንፈስ ብቻ። የሌሎቹ ደስታ የገለባ እሳት ይመስል ይጠፋል። በሌላ የምናገኘው ምንም የትኛውንም ደስታ በሉ እዚህ ምድር ላይ ማለት ነው ይጠፋል፣ ይበተናል። የጌታ ግን ለዘላለም ነው የሚኖረው። ጌታዬ ይህንን መንፈስ ማን ነው የሚያውቀው? ወንድሞች እናቶቼ፣ የቀመሱ ብቻ ናቸው የሚያውቁት። ተደፍተን እኮ መነሳት ራሱ እንኳን ያስጠላናል። በጌታ ፊት ተንበርክከን ስንጸልይ የቃሉን እውነት እግዚአብሔር ሲያበራልን በመሰዊያዎቻችን ላይ በጸሎት በተንበረከክንበት በልሳኖቻችን ስንጸልይ ሃሌሉያ የሚሰማን ሰላም። ክብር ለጌታ ይሁን፣ ክብር ለጌታ ይሁን፣ ክብር ለጌታ ይሁን፣ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። የኔ አባት ለዘላለም ስም ይባረክ። ክብር ለስም ይሁን የኔ አባት፣ ክብር ለስም ይሁን፣ ክብር ለስም ይሁን። እንዳንተ ማንም የለም የኔ አባት፣ እንዳንተ እኮ ማንም የለም። ክብር ለገናናው ለስም ይሁን። እናመሰግንሃለን፣ 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 እናመሰግንሃለን። አንተ የምድር ዳርቻዎች ሁሉ ፈጣሪ የሆንክ የአባቶቻችን አምላክ በዘመናት የሸመገልከው እናመሰግንሃለን። በሰባቱ የወርቅ መቅረዞች መካከል የምትመላለሰው የዳዊት ልጅ የምታበራው የንጋት ኮከብ እናመሰግንሃለን። በእውነት አንተ እኮ አንተ ነህ፣ ከዘላለም እኮ አንተ ነህ።
አንተን እኮ የሚመስል የለም። አልሰማንም፣ አላየንም፣ ልናይም አንችልም፣ ልንሰማም አንችልም። ኢየሱስ ዩኒክ ነህ። ዩኒክ ማለት ልዩ ነህ። አንተን የሚመስል የለም። አልተሰራም፣ አልተፈጠረምም፣ ሊሰራም አይችልም፣ ሊፈጠርም አይችልም፣ ሊወለድም አይችልም። አንተ እኮ አንተ ነህ። የዘላለም ትምክህት፣ የዘላለም መሰማሪያ፣ የዘላለም አባት፣ የዘላለም ወንድም፣ የዘላለም አዳኝ፣ የዘላለም ሕይወት፣ የዘላለም ሁለ ነገራችን ይሆንክ ስጦታችን። እንዴት ድንቅ ነህ ጌታ ኢየሱስ! ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝም። ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝም። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮም ጀምሮ በእውነት እግዚአብሔር አምላክ ነው። ስንወለድ ጀምሮ ስትገዛ ያገኘንህ ቤተሰቦቻችንም ሲነግሩን ዓለማትን የፈጠርከው አንተ እንደሆንክ ነገሩን። ባለቻቸው እውቀታቸው ነገሩን። ቴንኪዩ የኔ አባት፣ ቴንኪዩ ጌታ። ከጥንት ከድሮም ጀምሮ በእውነት እግዚአብሔር አምላክ ነው። ከፍ በል ለዘላለም፣ ከፍ በል ከፍ በል ለዘላለም፣ ከፍ በል። ቴንኪዩ ጌታዬ፣ ቴንኪዩ የኔ አባት። እንደሱ ያለ የተወራልን የለም፣ እንደሱ ያለ የሚመስል የለም። በሰው ልጆች መካከል ፈልጉ። እህትየው ሚዩት አድርጊው፣ እምቢ ብሎኛል እንትን ብሎ። በሰው ልጆች መካከል ፈልጉ፣ በመላእክት መካከል ፈልጉ፣ በአማልክት መካከል ፈልጉ። እሱን የሚመስል የለም። በፍቅር በምሕረት በቸርነት በትህትና በትዕግስት ምን ብዬ ልበልህ? ምን ብዬ ልበልህ? ምን ብለን እንለዋለን? እሱ ያለውን ሽርፍራፊ እንኳን የላቸውም እነ መሐመድ። ሽርፍራፊ አልኩ። አላህ በለው ቡድሃ በለው ሂንዱዝም በለው ምድር ሁሉ የተሸከመቻቸውን ጣዖታት የምታመልካቸውን አማልክቶቿን በየተራ ታሰልፍ። እንደ እግዚአብሔር ልጅ ያለ እንደ እግዚአብሔር ያለ ማንም የለም፣ ማንም የለም። ማንም ማለት ማንም የለም። ሲችን መዝሙር ዘምርና ለወንድሞች ለእህቶች እሰጣለሁ። አንዳንዴ እንደዚህ ዘምር ዘምር ይለኛል ውስጤ እኮ አንተዬ፣ ዘምር 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 ይለኛል። ቴንኪዩ ጌታዬ፣ ቴንኪዩ የኔ አባት፣ ቴንኪዩ የኔ አባት። ቴንኪዩ የኔ አባት። ክብር ለስሜ ይሁን። አምላካችን እኮ እግዚአብሔር ትልቅ እኮ ነው። አምላካችን እግዚአብሔር እኮ ትልቅ ነው። ትልቅ ነው ጌታዬ። ትልቅ ነው ኢየሱስ።
እንኳን አንተ እግዚአብሔር ሆይ የሰራቸው ሰማይና ምድር እኔ አእምሮ አይለኩም። እንኳን አንተ እግዚአብሔር ሆይ የሰራቸው ሰማይና ምድር በእኔ አእምሮ አይለኩም። አንተማ ትልቅ ነህ ሰማይን የሰራህ፣ አንተማ ትልቅ ነህ ምድርን ያጸናህ ኢየሱስ። የኛ ጌታዬ ነው። ከማንም ጋር ተነጻጽረው፣ ከማንም ጋር ይታያይም፣ ከማንም ጋር ይታያይም። ጌታዬ ስምህ ይባረክ። የኔ አባት ክብር ለስምህ ይሁን፣ ክብር ለስምህ ይሁን፣ ክብር ለስምህ ይሁን። ባለ ግርማው ኢየሱስ እንኳን አንተ እግዚአብሔር ሆይ የሰራሃቸው ሰማይና ምድር በእኔ አእምሮ አይለኩም። እንኳን አንተ እግዚአብሔር ሆይ የሰራሃቸው ሰማይና ምድር በእኛ አእምሮ አይለኩም። አንተማ ትልቅ ነህ ሰማይን የሰራ፣ አንተማ ትልቅ ነህ ምድርን ያጸና፣ አንተማ ትልቅ ነህ ሰማይን የሰራ፣ አንተማ ትልቅ ነህ ምድርን ያጸና። የቶለውሩቅ ሰፈር እዚያም ይባል አባቴ አንተ ከቶ ማደርስበት ኢየሱስ ነው ከዓይኔ ተሰወረ ወድቆ በሸለቆ ሳታየው የቀረ አሸዋው በምድር ቢሆን እንደ ክምር አንተ ግን ታውቃለህ ሁሉንም። ትልቅ ነህ ክብር አንተማ ትልቅ ነህ ሰማይን የሰራ፣ አንተማ ትልቅ ነህ ምድርን ያጸና፣ አንተማ ትልቅ ነህ ሰማይን የሰራ፣ በፍጹም አላነጻጽርም ምድርን ያጸና፣ አንተማ ትልቅ ነህ ሰማይን የሰራ፣ አንተማ ትልቅ ነህ አይምሯቸው ያንተን ታላቅ አምላክ ሊደርስበት አይችል የማስተዋል ያንተ ሞኝነት ከሰው ጥበብ ይልቃል። ስራ እጅግ ረቂቅ ማመን ብሎ ይደርሳል። ያንተ ሞኝነት ከሰው ጥበብ ይልቃል። ስራ እጅግ ረቂቅ ማመን ብሎ ይደርሳል። አንተማ ትልቅ ነህ
ሰማይን የሰራ አንተማ ትልቅ ነህ ምድርን ያጸና አንተማ ትልቅ ነህ ሰማይን የሰራ አንተማ ትልቅ ነህ ምድርን ያጸና ዘመን ጀምሩ የላይ እንደሚያልቁ በመገረም ሆነው ሳመሩ ታሪክ ከዘመናት በፊት አንተ ለብቻ ዘመኖቻቸው ማለት አንተንማ መች ሊጨርሱ አምላኬ ሆይ ከቶ ማያውቁ ዘመኖቻቸው ማለት አንተንማ መች ሊጨርሱ አምላኬ ሆይ ከቶ ማያውቁ አንተማ ትልቅ ነህ ለዘመን ቁጥር የለህ አንተማ ትልቅ ነህ ዘላለም ትኖራለህ አንተማ ትልቅ ነህ ለዘመን ቁጥር የለህ አንተማ ትልቅ ነህ ዘላለም ትኖራለህ አንተማ ትልቅ ነህ ጌታ እግዚአብሔር ይባረክ። ለዚህ ነው ቡድሃን ሄደ ስለ ቡድሃ ብትጠይቅ ወይ ሶሻል ሚዲያ ላይ ገብተህ ብትጠይቅ ብታነብ ጉግል ላይ አድርገህ ብትጠይቅ የተነሳበት ጊዜ አለ። ይሄ ባለቦርጫሙ ሰውዬ ማለት ነው። አሁን ድፍን ኤዥያን እንዳለ በቢሊየን የሚቆጠር ትውልድ የሚከተለው ማለት ነው። ሂንዱዝም የተባለውንም ብጠይቅ እንደዚሁ አለ። የተነሱበት ዘመን ማለት ነው። እና አማልክት ተብለው ተሰርተው በቢሊየን የሚቆጠር ትውልድ አሁን እየሰገደላቸው እያመለካቸው ያለ ማለት ነው። መሐመድ ብለህ ብትል በ600 ክፍለ ዘመን ከክርስቶስ ልደት በኋላ የተነሳ ሰው ነው። በመካና በሚዲናው አካባቢ ላይ የነበረ ማለት ነው። አላህ ብለህ የምትለው አስቀድሞ በዛ ምድር ላይ ይመለክ የነበረ ጣዖት እንደሆነ የታሪክ ድርሳኖቻቸው ሁሉ ጭምር ይናገራሉ። ማናቸውንም ጥራ መነሻ አላቸው። ከዛም ደግሞ ጠፍተዋል ለዘላለም ማለት ነው። ላይነሱ ለተከታዮቻቸውም ተስፋም አልሰጡም፣ ሊሰጡም አይችሉም። በቢሊየን የሚቆጠር ተከታይ ያለው ቡድሃምና ሂንዱዝም የተባሉት በቢሊየን የሚቆጠር ህዝብ አላቸው። መሐመድን ብለህ ብትል በቢሊየን የሚቆጠር ህዝብ አለው ተከታይ ማለት ነው። ግን አንዳቸው ለተከታዮቻቸው ተስፋን አልሰጡም፣ ሊሰጡም አይችሉም። ህይወትንም አልሰጡም፣ ህይወትም ሊሆኑ አይችሉም። እነሱ እንኳን ሲሞቱ ወዴት እንደሚሄዱ አያውቁም። ቡድሃም ሂንዱዝምም ስጠይቀው አንዳንዱ ጢንዚዛና ፌንጣ ሆነን የምትመጣው እያለን በትምህርታቸው ላይ የሚናገሩት ሂንዱዝም በለው በዚህ በጃፓን ምስራቅ የተባለው ኢስት የተባለው ይሄኛው የምድራችን ክልል ማለት ነው። የሩቅ ምስራቅ ሀገሮች የሚባሉት በሙሉ ሽንቱዝም በል ሂንዱዝም በል ቡዲዝም በል በሙሉ ተመልሰ ስትመጣ ጦጣ ሆነ ትመጣለህ፣ ትወለዳለህ። አያት ደግሞ ዝንጀሮ ሆኖ ይመጣል ብሎ የሚል አይነት አስተሳሰብ ትምህርት ነው ያላቸው። መሐመድ ቢጠይቀው ራሱ እንኳን የት እንደሚገባ አላቅም፣ እኔም አላቅም ነው ያለው። አምላካቸው የተባለው አላህም የሰራው በሙሉ ሰውን የፈጠረው ለገሃነም ነው ይልሃል። ለገሃነም ነው በሙሉ የተሰራው። እስላሙም በሙሉ ለገሃነም ነው የተሰራው። ይሄው ነው በቃ ስብከቱ። አሁን በቅርብ ደግሞ አንዱ የእስልምና ሰባኪ እየሰበከልህ ሲያለቅስ አየሁት። ወይኔ ይሄ ሰውዬ በጌታ መንፈስ ተነክቶ ይሆን እንዴ ብዬ ዝም ብዬ ክሊክ አድርጌ ስሰማልህ የሚያወራው ስለ መንግስተ ሰማያት ስለሚታደሉት ሴቶች ነው። ስለሚደርሱ ሰባ ምናምን ነገር የሚበሉ ደናግላን ማለት ነው። እና ይሰብከዋል አልኩ ይሰብከዋል። እና ከዛች ከድንግሏ ሴት ጋር ከተኛ በኋላ ወንድየው ከተኛ በኋላ ከዛ እንደገና ደግሞ ከሷ ጋር ተኝቶ ነገርየውን ፈጣጥሞ ሲነሳ እንደገና ደግሞ ያ የነሱ አምላክ የተባለው እዛ ደግሞ መልሶ ድንግልናዋን ይሰራለታል። ለሚቀጥለው ቀን ደግሞ ያዘጋጀለታል ማለት ነው። ይሄኛው ይቀዳል፣ ያኛው ይሰፋል ማለት ነው። እና ስቅስቅ ብሎ ያለቅሳል። ቪዲዮ አለ ላሳያችሁ እችላለሁ። ምንድን ነው ብዬ ስል በቃ እዛ እና እንዴት እንደምታስደስተን ወይኔ ወይኔ ወይኔ። እኔ ነገሩ ቤቴ በቀኝ ነው፣ ቤቴ ኢየሱስ ጋ ነው እንጂ እነሱ የሚገቡበት መንግስተ ሰማያት
ድርሽ አልልም። መድኃኔዓለም ልታግማማው እዛ ሄደህ እና ብሎ ስቅስቅ ብሎ ያለቅስልሃል። ምንድን ነው ያስለቀሰው? ልቡ ያችን ድንግል አግኝቶ ማለት ነው። ጡታቸው ያልሟሸሸ ጉች ጉች አለ፣ በፍጹም አይፈርጥም አይሟሟም፣ በቃ እያሉ ማለት ነው። ወጣቱን እንዲህ ብለው የሰበኩት ሰው ቦምብ ታጥቆ ሄዶ ሰውን ያጠፋላል። እኔ የጌታ ፍቅር ነክቶት የሆነው ብዬ ያልኩት ሰውዬ ለካሱ የጌታ ፍቅር ነክቶት መንግስተ ሰማያት ይታደላሉ የተባሉ ሴቶች ጡታቸውንና ድንግልናቸውን እያሰበ ነው። እንዲህ መሰላችሁ እንደዚያ ያለው ደስታ እያለ ማለት ነው። ወይኔ ሃይማኖት በየማዕከሉ ተክቢር ይልልሃል። ይሄ መተኛኛት የሚባል ነገር ተወው፣ በዘለው ይሻላል። በኦርቴና በአባናና በፋርፋ ቤት በጣም ነው የሚሰበከው። አባናና ፋርፋ ይገባቸዋል። በጣም ነው የሚሰበከው። ራእይ ማርያምን ብታነበው ብራዘርዬ የሆነ የወርቅ አልጋ የተደላደለ የወርቅ አልጋ አሳየኝ እያዘዋወረኝ ብላ ማርያም ትናገራች። እና ይሄ አልጋ ለማን ነው ብዬ ስል ትዳራቸውን ጠብቀው በትዳራቸው ታምነው ለኖሩ ሰዎች እዚሁ በመንግስተ ሰማያት ደግሞ መጥተው ነገርየውን ይቀጥላሉ ብሎ አለኝ። ማን ያለችው? ማርያም የተባለችው የኦርቶዶክስ ራእይ ማርያም ላይ የተጻፈ ማለት ነው። አልጋዛ ይነጠፍላቸዋል። አሁን ይህን ስብከት ብላችሁ ትላላችሁ እናንተ ሰዎች። የጌታ ሲሆኑቱ እኛ ጌታን የምንናፍቀው ብራዘሪ፣ እሱኛውን ነገር እዚሁ ጨርሱ ብያለሁ እንጂ አግብታችሁ ኦኬ። ግን ሰው በዚህ ነው የሚያለቅሰው። እየየ ብሎ የእስላሙ ሰባኪ ያለቅሳል፣ እየሰበከ ያለቅሳል። እኛ የጌታ ፍቅርና የጌታ ምሕረት ጸጋው ቸርነቱ በዝቶልን እንደምናርሰው እሱ ደግሞ ያለቅስልሃል። እነሱን ሴቶቹን እያሰበ ማለት ነው። ማታ ተኝቶ ድንግልናዋን ከወሰደ በኋላ ጠዋት ላይ ደግሞ መልሶ እንደገና ይገጠምለታል እያለ ማለት ነው። የት መንግስተ ሰማያት የእነሱ አምላክ የሴት ድንግልና እየቀጠለ ለወንዶቹ ጠዋት ተመርቶ ከሰዓት መርካቶ እንደሚባለው እንደዛ ነው የሚያደርስላቸው ማለት ነው። ከዚህ ህዝብ ጋር እኮ ነው አሁን ገዝት ልከው ኢየሱስ ይሻላችኋል። እሺ ወንድሜ፣ እንዲህ አይነት የተግማማ ነገር የለም። ብራዘር እዚህ አንድ ለአንድ አግባ ብሎናል። በቃ እኛ ቤት እንደዚህ ነው፣ የእኛ አምላክ እንደዚህ ነው። አንድ ወንድ ከአንድ ሴት አለቅ። ካነሰኝስ ብለህ ካልክ ምንም አይጨመርልህም። አንድ ወንድ ከአንድ ሴት በተቀደሰ ጋብቻ በቃ ትኖራለህ ማለት ነው። ጡቷ ጉሽ ጉሽ አለ እንደማይፈርጥ እንደው መቼስ በቃ በጣም የሚገርም ደግሞ የሙስሊሞቹ ሴቶች ፉዞ መሆን ማለት ነው። ፉዞ አዙረውባቸዋል ይመስለኛል። ይሄ እንትን ወሰራ ዶሮ ይሁን ብቻ እኔ ምን እንዳጨሱባቸው አላውቅም። ፉዞ እኛ ሳይሉ ወንዶች ብቻ ናቸው። በምድርም 4 ተፈቅዶላት በእሷ ላይ እያፈራረቀባት ማለት ነው። በሰማይስ የእስላሞቹ አምላክ የወንድ አምላክ ነው፣ ለወንዶች ብቻ ያደላ ማለት ነው። ሴቶቹን እኮ እንዴት እንደሚሰርባቸው ግማታሞች ናቸው ምናምን ነገር እየቆያለ ማለት ነው። በእግዚአብሔር መልክና አምሳል የተፈጠሩ ሰዎች ማለት ነው። እና በጣም ነው እንዲህ አይነት ስብከትን በሃይማኖት ቤት እንዲሰበካል። ሰው ሆኖ መንግስተ ሰማያት ሄዶ ለሚያገኛቸው ለሚተኛቸው ሴቶች ያለቅሳል። አያገኝም እኮ አይገባም። አጋንንት ነው የሚያገባው። ሲጀምር እስላም ሆኖ መንግስተ ሰማያት በእስልምና ሃይማኖት መንግስተ ሰማያት አይገባም። የታወቀ ነው።
ያስከተላቸውም ሰውዬ እኔ የት እንደምገባ አላቅም ብሏል። እኛ የት እንደሚገባ ግን ንገረ ሲኦል ነው። መሐመድ ሲኦል ነው። በክርስቶስ ኢየሱስ ያላመነ በሙሉ ሲኦል ነው የሚገባው። ቡድሃ በለው ሲኦል ነው። ሂንዱዝም በለው ሲኦል ነው። አንተ አንቺ እኔ በክርስቶስ ኢየሱስ ካላመንን እኔ በክርስቶስ ኢየሱስ በማመኔ ገነት ነው የምገባው። ከዘላለም የነበረ ያለ ለሰው ልጆች በደልና ኃጢአት ቤዛ የሆነ ለተከታዮቹ ተስፋን የሰጠ እንደ ኢየሱስ ክርስቶስ ማንም የለም። ማንም አልኩ ማንም ከየት እንደመጣ ስለሚያቅ ወዴት እንደሚሄድም ስለሚያቅ ለተከታዮቹ ኑ ተከተሉኝ ብሎ ሲል እረፍትን እሰጣችኋለሁ ሕይወትን እሰጣችኋለሁ ብሎ ያለ ጌታ ብቻ ነው። ሌላው በሙሉ ያስከተለ በሙሉ አሹቅ አልኩ። አሹቅ አብሮ ነው የሚሾቀው። ቡድሃና ተከታዮቹ አብረው ነው በሲኦል የሚሾቁት። መሐመድና ተከታዮቹ አብረው ነው በሲኦል የሚሾቁት። ሂንዱዝምና ተከታዮቹ አብረው ነው በሲኦል የሚሾቁት። በዚህ ምድር ላይ የተፈጠሩ በሰው እጅ የተሰሩ በመሮ የተቆረቆሩ በቫርኒሽ የተቀቡ ከእንጨትና ከድንጋይ የሰሯቸው የትኞቹንም የሚያመልኳቸው በሙሉ እንደ ምንድነው እንደ አሹቅ በሲኦል ነው ዘመንን ስትቀቀል የምትኖረው። ያ ሳይሆን ግን ንስሐ ግቡ፣ ወደ እግዚአብሔር ሐሳብ ተመለስ። መጽሐፍ ቅዱስ የእግዚአብሔርን ቃል በማወቅ በክርስቶስ ኢየሱስ በማመን ከዘላለም ፍርድ እንድትድኑ የጌታ ፍቃድ ነው። ይህን ስንል የሰውን ሃይማኖት ማናከብር ሆነን አይደለም። እውነቱ ይሄ ስለሆነ ማለት ነው። እውነቱ ይሄ ስለሆነ ማለት ነው። ማንም በኢየሱስ ክርስቶስ ካላመነ በስተቀር የዘላለም ሕይወት የለውም። መጽሐፍ ቅዱሳችን ሲናገር እግዚአብሔር ሲጀምር ልብ በሉ እውነተኛው አምላክ የእስራኤል አምላክ እግዚአብሔር ነው። እዚህ ፕላኔት ላይ ሃይማኖትንም የሰራው እሱ ነው። የእስራኤል አምላክ ለእስራኤል ሕግን ሰጠ በሲና ሃይማኖትን ሰራላቸው ማለት ነው። እስልምና በኋላ ነው የመጣው። እስልምናን ክርስትና ራሱ በኋላ ነው የመጣው። ለአይሁድ ሕግ ከተሰጠ ከ1500 ዓመት በኋላ ነው ክርስትና የተወለደው። ይሰማል? ከ1500 ዓመት በኋላ በሃይማኖት ደረጃ ጁዳይዝምን የሚቀድም የለም። ራሱ እግዚአብሔር የመሰረተው ሃይማኖት ነው፣ የአይሁድ ሃይማኖት ማለት ነው። የመጽሐፍ ቅዱስን ነው ያልኩ። አሁን የድብልቅልቁን አይደለም፣ የዝንጀሮ ሰርግ የመሰለውን አይደለም። አሁን ያሉቱ በጣም ብዙ ከዓለም ጋር ድሮም የነበረው ከዓለም ጋር እየተጋቡ ሁሉ ትክክል ባልሆነ መንገድ ሄዱ ነበር። እንደ ህጉ ግን የሄዱ የነበር እሱ ትክክለኛ ሃይማኖት ነው። ክርስትና እስከ 1500 ዓመት በኋላ መጣ። እስልምናስ ለአይሁድ ሃይማኖትን ከሰጠ ከ2100 ዓመት በኋላ ነው የመጣው። ልብ በሉ። እግዚአብሔር ለአይሁድ ህዝብ እምነትን ከሰጠ ከ2100 ዓመት በኋላ ነው የመጣው። ክርስትና ከመጣ ከ600 ዓመት በኋላ ነው እስልምና ብቅ ያለው። ከኋላ የመጣ አይን አወጣ እንዲሉ ካልሆነ በስተቀር አሁን ከኋላ የመጣ አይን አወጣ አይነት ነገር መጥቶ ክርስትናና አይሁድ ሃይማኖት ትክክል አይደለም ይልሃል። እስልምና ከኋላ የመጣ አይን አወጣ ነው የሚባለው። ከክርስትና ከ600 ዓመት በኋላ መጣ። አንተ አቧራ ታጨሳለህ እንዴ? አይ ኢየሱስ ማለት ትክክለኛ አይደለም። የኛ ዋሃብያዎች ምንድነው ሰሃባዎቹ እና ኡስታዞቹ እና ሼካዎቹ እና ደረሳዎቹ እንዲህ ብለውናል እያለ ምን አሉ? የጌታ ተከታዮች እንትን ሰሃባዎቹ ናቸው እንዴ? አይደሉም እኮ የጌታ ተከታዮች ሐዋርያት ናቸው። ሐዋርያቱ ምን አሉ ነው የሚባለው ስለ ኢየሱስ? ሰሃባዎቹ ብለው ኡስታዞቹ ብለው እንዴ? ኢየሱስና ኡስታዞቹ የተገናኝተው ሰሃባዎቹ የተገናኝተው የኢየሱስ ተከታዮች ማን ነበሩ? ደቀ መዛሙርቱ ሐዋርያቱ ማለት ነው። ምናዊ ነው ኢየሱስ? ዘሩ አይሁዳዊ ነው? እስራኤላዊ? የተከተሉት ሰዎች የት ነው ያሉት? እስራኤል ሀገር የነበሩ ሰዎች፣ በታሪክ ውስጥ የሚታወቁ ኤግዚስት ያደረጉ በምድር ላይ የነበሩ ሰዎች ማለት ነው። ኢየሱስ በምድር ላይ በስጋ በተወለደበት ሰዓት ላይ በመካና በመዲና አካባቢ ለቆመ ድንጋይ ነበር ይሰግዱ የነበሩት። አሁን ለካባ እያሉ እንደሚሰግዱት ማለት ነው። ግልጽ እኮ ነው አማርኛ ይሄ። አቤት ግልጽ ነው። የአዛባ ማለት በባቢሎን በአሶር በማነው በሞዓብ በአሞናውያን
በሶሪያ በሊባኖስ ኢቭን በፍልስጤም እንኳን ሁሉ ጭምር ሳይቀር ቤኤልዜቡል የሚባል አምላክ ነበር ሲያመልኩ የነበሩት ፍልስጤማውያን እንኳን ራሱ ማለት ነው። የአቃሮናውያን የሚባል የዝንብ አምላክ ማለት ነው። አየው እና ከኋላ የመጣ አይን አወጣ እንደሚባለው አይሁድ ትክክል አይደለም ማለት እስልምና መጣና ከ2100 ዓመት በኋላ የተፈጠረ ሃይማኖት አይ 2000 ዓመት የኖረው አይ እነሱ እኮ ምልህ እያለ ይመጣልሃል ማለት ነው። ዳርያስ ሸርጣን አታፍርም? በታሪክ ውስጥ እንኳን ራሱ እኮ ብትፈለግ እኮ የለህ በ2000 ዓመት ታሪክ ውስጥ ማለት ነው። ከ600 ዓመት በኋላ መጥቶ ክርስትና ከመጣ የኢየሱስ ተከታዮች ሐሰተኞች ነበር፣ ራሱ ኢየሱስም ሐሰተኛ ነበር በለው አሉልህ። ማን ነው ተከታዩ? የጌታ ተከታይ አይኛ ዑለማዎቹ እንዲህ ብለውናል። ተኙ በላቸው ብራዘርዬ። ያንተን ዑለማዎች ለኢየሱስ ምስክር ሊሆኑ አይችሉም። ሰሃባዎቹ ለኢየሱስ ምስክር ሊሆኑ አይችሉም። ለኢየሱስ ምስክር የሚሆኑት የአይን ምስክሮች የሆኑ ከእሱ ጋር የበሉ ከእሱ ጋር የጠጡ ከመከራው ተካፋይ የሆኑ ቅዱሳት ሐዋርያት አባቶቻችን ናቸው። ስለዚህ እኛ የመሐመድን ካሊፋዎች አይደለም የምንሰማው ብራዘርዬ። የእስልምናን ኡስታዞች በአወዳይ ጫት መርቅኖ አይኑ ውሃ እንደጠገበች እንቆራሪት የፈጠጠ ሰውዬ አይደለም የምንሰማው እኛ ዮሐንስን ነው። ዮሐንስ ደግሞ ሕይወት ተገለጠ አይተንማል እንመሰክራለን፣ ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን አለ። ዮሐንስ የምታወራልንን ጌታ አንተ አይተዋል ወይ ብለን ስንለው አይኖቻችን አይተውታል፣ እጆቻችን ዳሰነዋል አለ። በቃ የዮሐንስን ልጅ ዘብዴዎስን ልጅ ዮሐንስን ብቻ ነው የምንሰማው። ጴጥሮስን ብቻ ነው የምንሰማው። ምክንያቱም ከእሱ ጋር ነበሩ፣ አብረውት ውለዋል፣ አብረውት አድረዋል፣ ሲያገለግል አይተውታል። የአይን ምስክሮች ናቸው። ስለ መሐመድ እኮ ተከታዮቹ ናቸው ምስክር ሊሆኑ የሚችሉት። ኦኬ በቃ ለኢየሱስስ ተከታዮቹ ናቸው ምስክር የሚሆኑት። እና ኢየሱስ ክርስቶስ ሞቶ ከሄደ ካረገ ከ6 ትውልድ በኋላ የአብዱላሂ ልጅ መጥቶ አይ ምልህ እንግዲህ ምናምን ነገር ብሎ ይላል ማለት ነው። ግን ይኸውልህ ላስከተላቸው ተስፋን አልሰጠም። መሐመድ የት ነው የምትገባው ተብሎ ሲባል እኔም አላቅም ነው ያለው። ሙስሊሞቹ ሴት ነው የሚገቡት አያውቁ። ኦርቶዶክሶቹ ሴት ነው የሚገቡት አያውቁ። አቡበከር የተባልከው እና ጀግና ኮንክ ነው ያልከውና እና የቡዳ ተከታዮቹ የት ነው የሚገቡት አያውቁም። የሂንዱዝም ተከታዮቹ የት ነው የሚገቡት አያውቁም። ሰላም ጤና ይስጥልኝ መምህር፣ እንዴት ናችሁ? ሰላም ብያለሁ። እንዴት ነህ? ቆይ እሰጥሃለሁ። እሰጥሃለሁ። ስለዚህ ተከታዮቻቸውን የተከተሏቸው መጨረሻቸውን አያውቁ። ስለዚህ እውነተኛ አምላክ እውነተኛ እምነት እግዚአብሔር በአይሁድ ሕዝብ በኩል የሰጠ በሲና ሕግን የሰጠ እሱ ለአባቶች እንደተገባው የተስፋ ቃል ለአብርሃምና ለይስሐቅ ለያዕቆብ በቀደሙ በሺህ ዘመናት ባለፉ አባቶቻችን በነቢያት የተሰበከው የተነገረው ትንቢት የተነገረለት የተሰበከለት ጌታ የእስራኤል አምላክ ቅዱስ እግዚአብሔር ነው። እውነተኛው እምነት እውነተኛው አምላክ ለብዙ ሺህ ዓመታት እንዳልኳችሁ ለ1500 ዓመታት አይሁዳውያን ይህን ጌታ ሲያመልኩት ነበረ። ቤተ መቅደስ ሰርተውለት ነቢያትና ናዝራውያንን በመካከላቸው እያስነሳ ጌታ ራሱ ሲናገር ነበር። ለአሕዛብ መንግስታት ሲናገር፣ ለእስራኤል መንግስትም ጭምር ሲናገር ነበር ጌታ ማለት ነው። ከ1500 ዓመት በኋላ ራሱ ሰው ሆኖ ጌታ ተወለደ። ለዕብራውያኖቹ ለአይሁዳውያኑ እምነት ከሰጣቸው ከ2100 ዓመት በኋላ ነው እስልምና የመጣው። ግን በጣም እስልምና ከኋላ መጥቶ ክርስትና ከ600 ዓመት በፊት የነበረው ክርስትናና ከ2100 ዓመት በፊት በዕድሜ የሚቀድመውን አይሁድን ስህተተኛ ነው ብለው ሲሉ ሳቄ ይመጣል። አሁን እዚህ እናያለን። ገብቷል። ቆይ ብራዘር ልሰጠ ነው እንትናት መታል አይደል? በቃ ልሰጠ ነው። አሁን ከዚህ ሰው ጋር የምናወራውን ትሰማላችሁ። አሁን እዚህ ወንድ ከሆንክ አስገባኝ ብሎ ያለው አስገብቼዋለሁ እና ስናወራ ትሰማላችሁ። ሪካርድ አድርጉ። ሪካርዶች ስሙ። እሺ እንኳን ደህና መጣህ
አቡበከር። እሺ እንኳን ደህና ቆያችሁ። ሁላችሁንም ሰላም ብያለሁ። ተማሪ አቡበከር ይባላል። ሙስሊም ተማሪም ሁን ነጋዴም ሁን ገበሬም ሁን ስምህ አቡበከር ነው። በቃ ቴንኪው። እንኳን ደህና መጣ። እሺ ስናገር ስለሰማህ ጀግና ከሆንክ አስገባኝ። ልመልስልሽ፣ ችግር የለም። በደንብ በጣም ጥሩ አድማጭ ነኝ። ባይ ዘ ወይ መምህር ተማሪ በነበርኩበት ሰዓት አዳምጣለሁ። ማን አንተ ነህ እንደ መምህር ብለህ ሾምከኝ? ችግር የለውም። ያው እያስተማርክ ስለሆነ አንተ ነህ መምህር ብለህ ሾምከኝ? ኧረ እኔ ምን አቅም ኑሮኝ። ከየት አምጥተህ ነው ታዲያ መምህር ብለህ የምትጠራኝ? እሺ ይቅርታ። ሄደህ ከመምህር ጋር ተነጋገርኩልህ ለማለት ነው። መምህር እዚህ እኛ ቤት መምህር አይባልም ወንድምዬ። እሺ እኛ መምህራችን ኢየሱስ ክርስቶስ ነው። ኤርሚያስ ብለህ ጥራኝ ወይ ደግሞ ተናገር፣ እውነቱን ማለት ትችላለህ። እንኳን ደህና መጣህ። እሺ ኤርሚዬ እንኳን ደህና ቆያችሁኝ። ያነሳችሁን ነጥቦች መልስ ልስጥና እንዴ? አሰጥም ጥያቄም ጠይቀህ አሰጥም ጥያቄ ስጠይቀህ በዛ ውስጥ መልሰዋለህ። እሺ ቀጥል። እሺ የእስልምና ማነው በመሐመድ የተሰበከው አላህ ብላችሁ ብትሉት አምላካችሁ? አይ ስታወራ ግን ሪስፔክት አድርገህ አውራ። እንዲሁ ነው የማወራው። ሪስፔክት አድርገህ መልስ ምቱ ይከብዳል። ጋሼ አቶ ጋሼ እያልኩ ልጨምር? ጋሼ አላህ ነው ወይ አቶ አላህ እንድል ነው? ምንድን ነው ሪስፔክት ብራዘር? እንደዚህ እንደማወራው ነው የማወራው። ኦኬ በመሐመድ የተሰበከው አላህ ብላችሁ የምትሉት አምላካችሁ ሪከርድ አድርጉት። ባይዘው እንዴ እያደረግን ነው። ለምን አናደርግም? ግድ የለም ገና በመግቢያው ላይ ኤሌክትሪክ እንዳትይዝ። በመሐመድ የተሰበከው በመሐመድ የተሰበከው አንተ እንዳትይዝ ግድ የለም። እሺ በመሐመድ የተሰበከው አላህ ብላችሁ የምትሉት አምላካችሁ ከመሐመድ በፊት እሱ አምላክ ነው? ጥያቄ ልብ ብለህ ስማኝ። በመሐመድ የተሰበከው አላህ ብላችሁ የምትሉት አምላካችሁ በመሐመድ ከመሰበኩ በፊት በመሐመድ ከመታወቁ በፊት ነቢያት ነበሩ? አዎ ነበሩ። ምን ያህል ነቢያት ይሆናሉ የሰበኩት? ኦኬ አሁን ሚዩት አድርግና አዳምጥ። አላዳምጥ፣ እየጠየኩ ነው። ኦኬ መጀመሪያ አንድ ጥያቄ ያቀርባል። ስንት አምላክ ነበረ? ስንት አምላክ አሉ ብለኛል። መለስከኝ። ባጭሩ አሉ ብለኛል። አላዳመጥከኝ። እንዴት አስረዳለሁ እኮ እያወራን እኮ ነው። አሉ ብለህ አልከኝ። ስንት ነበሩ ነው ያልኩህ። እሺ ቢስሚላህ ራህማን ራሂም ረቢ ሽራህ ሊ ሶድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። እሺ በመጀመሪያ ደረጃ እስልምና በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አይደለም የተጀመረው። እውቀቱ ከሌለህ ጠጋ ብለህ ተማር፣ ቁጭ ብለህ ማለት ነው። ቅዱስ ቁርአን ምዕራፍ 3 ቁጥር 33 ላይ ኢነላህ አስጠፋ አደመ ወኑሃን ይላል። አላህ ሱብሓነሁ ወተዓላ ማንን መረጠ? አደምን፣ ኑህን መረጠ ይላል። አዳም ወይም ደግሞ የሰው ልጆች አባት የሚባለው አቡል በሸር ምን ነበር የጠየኩህ? ተረጋጋ። ሲቆይ ልጨርስ እኮ ልመልስልህ። ተረጋጋ። ምን ነበር የጠየኩህ? እኔ እስልምና ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች አስተምሮታን ወይ ያውቁታን ወይ አላ የሚለው እሱ ነው የምትመልስልህ እንጂ ተዓላ እያልክ እንድትል አይደለም የፈቀድኩልህ። ግን አሁን የምትመልስልኝ በአላህ ፍቃድ የመረጋጋት መንፈስ ከመሐመድ በፊት አድምጥ። ተረጋጋ። ከመሐመድ በፊት ልብ በል። ተረጋጋ፣ አትረበሽ። ዶንት ቢ ፓኒክ እየሆንክ ነው። እሺ ከዚህ ቀጥሎ የማትረጋጋ ከሆነ ያው እንግዲህ መቀመጫን ወደምታጠብበት እልክሃለሁ ማለት ነው። እኔ ተረጋግቼ ነው የማወራህ። የጠየኩ ጥያቄ ትተህ ኡተዓላ ምናምን ነገር አትበለኝ። ያልኩህ ከመሐመድ በፊት አላህ ብላችሁ የምትሉት አምላካችሁን የሰበኩ ነቢያት አሉ የሚስለ? አዎ አሉ አልከኝ። ስንት ናቸው ብዬ አልኩህ። እሱ ነው መንገር ያለብህ። ስንት ናቸው ቁጥራቸው? በመጀመሪያ ቁጥር ነው የጠየኩህ። ስንት ናቸው ማለት ቁጥር ነው እንጂ ኡተዓላ እንድትለኝ አይደለም። ዘርዬ ስንት ናቸው ቁጥራቸው? ከመሐመድ በፊት ይሄ አላህ የሚባለውን አምላክ የሰበኩት ነቢያቶች ስንት ናቸው? የት ሀገር ሰዎች ናቸው ነው ያልኩህ። ቴንኪው። ኦኬ ስቴፕ ባይ ስቴፕ አንደርስታንድ ብንማማር ጥሩ ነው። ጥያቄ ላይ ትኩረት አድርጎ ማለት ባታስቆመኝ እና ደግሞ መታጠብ ላልከው ቅድም መታጠብ ላልከው ሁለተኛ ነገሥት 18:27 አንብብ። እሺ አሁንም እኔን የሚዩት ያደረግኩ አቶ ኡተዓላ የተጠየቀው ጥያቄ
ከፈለክ ሻወርም ውሰድ፣ በውሃም ተዘፍዘፍ፣ በምንም ታጠብሱ መብት ነው፣ ትችላለህ። የጠየቅኩ ጥያቄ ላይ ትኩረት አድርግ። አንተ በእስልምና ሃይማኖትህ የማታፍር ከሆነ እውነተኛ ነገር አለ ብለህ የምትል ከሆነ ትኩረት አድርግ እንትሩ ላይ ማለት ነው። እሺ ካልሆነ ላስወርድ ነው። ተደብቀሃል፣ ላስወርድ ነው። የምታወራ ከሆነ ጥያቄው ላይ ትኩረት አድርግ እና ስንት ነቢያት ነበሩ? በየትኛው ዘመን የተነሱ ነቢያት ነበሩ? የምን ሀገር ተወላጆች ነበሩ? እሱን ንገረን። ቴንክ በላ አሁን እንዳታስቆመኝ እስከምጨርስ ቢያንስ ሪስፔክት ፍሰቱን ከጠበቅ እኔ አላቋርጠህም። ፍሰቱን ከጠበቅ ደቂቃ እንኳን ይዤልሃለሁ አላልኩም። ኦፕን ነው ፍሰቱ። ጥያቄን ስማኝ። ካቆምኩበት ልጀምር። እሺ ጥያቄው ላይ እሺ እና ተመልሰህ ተደብቀሃል። ሞዴሬተሮች ያወርዱሃል። ብራዘር እስልምና ከአዳም ጀምሮ እንደነበር አምናህን አይደል? መጀመሪያ ይችን እመንልኝ። እሺ እኔን የሚዩት ያደረኩ ጥያቄን አልሰማሁም። ለሶስተኛ ጊዜ ደግምልሃለሁ። ጥያቄ ምን ነበር? እስልምና በነብዩ መሐመድ የተጀመረው ጥያቄ ምን ነበር? ቆይስ ተረጋጋ። እንዴ እንደዚህ ብሎ ውይይታለ እንዴ? አትጩህ። ጩኸት የለም። ጥያቄን ሰምቼዋለሁ ብለህ አልከኝ። ከሰማኸው ዘንዳ ለምን ጥያቄው ላይ ትኩረት አታደርግም? ከመሐመድ በፊት ስንት ነቢያት ይህ አላህ ብላችሁ የምትሉትን አምላካችሁን ሰበኩት? የየት ሀገር ሰዎች ነበሩ እነዛ ነቢያት? ቁጥራቸው ስንት ነበር ነው ያልኩ። እና ካልሆነ ላስወርድ ነው እልካለሁ። ካልሆነ ወደ ካባ ማለት ነው። 1 2 3 ልሸኝ ነበረ። 124,000 ነቢያቶች ናቸው። ስንት ነቢያት? 124,000 ነቢያቶች። 124,000 ቴንክ ዩ። 313ቱ ሩስሎች ናቸው። ምን ማለት ነው? ኦኬ ሩስል የሚሉት 313ቱ ለብቻ ተከፍለዋል። ሩሱል ማለት ምን ማለት ነው? ለምን የምትደበቀው? ና ወደ ፊት ለፊት ና እና አውራን። ወይስ እያነበብክ ነው የምታወራው? አቡበከር እሺ ስለተደበቀ አስወርጃለሁ። ሌላ የሚያወራ ሙስሊም ካለ ይምጣ። በእስልምና አላፍርም ብሎ የሚል ካለ ማለት ነው። ሌላ በስርዓት እያነበብክ ከሆነ አንብበህ ሸምድደህ ና ብራዘርዬ፣ ገና ነህ ማለት ነው። ሌላ ሳይደበቅ ግን ለተጠይቀው ጥያቄ እኛም ለጠይቀን ጥያቄ ቀጥታ እንመልሰው። ወተት ነጭ ነው ወይስ ነጭ አይደለም ብሎ ካለኝ ነጭ አይደለም ወይ ነጭም ነው ብዬ ለመመለስ ቀጥታ ነው መልስ ያለብኝ እንጂ ያልሆነ ያልተጠየቀው ጥያቄ ላይ ራውንድ ዘቡሽ አትዙር። አቡበከር ና ተመልሰ ከመጣ ና፣ ግን አትደበቅ። ስለተደበቅ ነው የወረድከው። እሺ ሌላ አለ? ሌላ አለ ወይ? በእውቀት ሊያወራ የሚችል ሰው ማለት ነው። እሺ ነው አቡበከር አትደበቅ። ከተደበቅ ያስወርደዋል። ይኸው አስገብቻለሁ። ከተደበቅ ያስወርደዋል። እኔ ነኝ ያስወረድኩ። አትደበቅ ወደ ውስጥ ማለት ነው። የምታነብም ከሆነ አይዶ ነው እንግዲህ ወይ በሌላ ዲቫይስ አንብብ። ግን እንደዚህ ሆነ አውራኝ። እሺ 124,000 ነቢያት ነበሩ አልከኝ። አረጋጉት። እንደው ምን ተረጋግተን እንማማር እንጂ ችግር የለም። ማን ያልተረጋጋ? 124,000 ነቢያቶች አሉ። 313ቱ ሩሱሎች ናቸው። ፕላስ ደግሞ 25 ምን ማለት ነው ሩሱል ማለት? ቆይ ንገረን። ሩሱል ማለት ነቢያቶች መልእክትን ከአላህ ሱብሃነሁ ወተዓላ ተቀብለው ወደ ፍጥረት ዓለሙ የሚያደርሱ ማለት ነው። ሌሎች ከ313 ውጭ ያሉት እየተቀበሉ አልነበረ የሚናገሩ የነበሩት? ይቀበላሉ። እነዚህ ታዲያ ለምን ተለዩ? እና አትደበቅ ወንድም አለ። አሁን ፖይንቱ ዘጋር አይደለም። ዋናው ፖይንት እሺ ችግር የለም። እሺ ዋናው እሱ ላይ ካልሆነ እሺ የት ሀገር ሰዎች ናቸው እነዚህ 124,000 ሰዎች? ኦኬ ለዚህ
ለጠየቀው ጥያቄ አላህ ሱብሓነሁ ወተዓላ ስማቸውንም የጠቀሳቸው አሉ ያልጠቀስናቸውም አሉ ብለዋል። እኔ ጠየኩትን ስማቸውን አይደለም የጠየኩ የት ሀገር ሰዎች ናቸው ነው ያልኩት። እባክህ ጥያቄ በተፍሲራቶች የተቀመጡ አሉ። ያን ዲቴል ማየት እንችላለን ገብተን። ግን አሁን እዛ ጋር ወደዛ ከምንገባ ዋና የት ሀገር ሰዎች ናቸው? ሀገራቸውን እፈልጋለሁ። እነዚህ ሰዎች ዘራቸውን እፈልጋለሁ። እነዚህ 124 ሺህ ነቢያት ካሉት አላህ ነቢያት ካሉት እነዚህ አገሮቻቸው ወይ ደግሞ ዘራቸው የት ሀገር ሰዎች ናቸው? የመናገር ሰዎች ናቸው። ስንት ጥያቄ ነው የጠየቀው? አንድ ነው በቃ። አሁን ቁጥራቸው ስንት ነው? አንድ ጥያቄ አይደለም። ከአንድ ጥያቄ አይደለም። አድመጠኝ። ቁጥራቸው አንድ ጥያቄ አይደለም። አሁን አንተ እያደረክ ያለው አቅጣጫ እያስቀየርክ ነው። ቀስ እያልኩኝ ጠይቃለሁ። የጠየቅኩ ስንት ነቢያቶቹ ስንት ናቸው አልኩ። 124 ሺህ መለስክልኝ። 318ቱ ሩሱል ነው ያልከው። ኦኬ ችግር የለም። 313ቱ ማለት ነው። ችግር የለም። ግን አጠቃላይ 124 ሺህ ብሎ የሚለው ውስጥ ጥያቄ ይመልሰልኛል። መጀመሪያ አገራቸው የት ነው? መጀመሪያ እስልምና ቆይ እስቲ ተረጋጋ። አገራቸው የት ነው የጠየቁ? ሌላ አገራቸው የት ነው? እስልምና አይደለም የጠየቁ። አገራቸው የት ነው? እነዚህ ነቢያት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረ እኔ ነው የሚታረቁ። አገራቸው የት ነው? እነዚህ ወደ አገራቸው ከመምጣታችን በፊት አገራቸውን ምትለው ወደ አገራቸው ተመጣው። እነዚህን አገራቸውን ስናቅ አሁን አንተ አድመጠኝ። የዋሸውን ውሸት መጀመሪያ ይቅርታ አድመጠኝ። እኔ ነው የሚታረቁ። አዳም ጥራስ ሚውት አትጩህ። እኔ ነው የጠየቁ አገራቸው የት ነው ብዬ ስልህ እነዚህ ሰዎች አገራቸውን ከነገርከኝ እነዚህ ነቢያቱ የተባሉ 124 ሺህ ተረጋጋ። ይዞ ብራዘር እነዚህ 124 ሺህ የተባሉት አገራቸውን ከነገርከን የእነዚህ ነቢያት ህዝብ የአሁን አንተ አላህ ብለህ የምትለው አምላክን አምልከውታል ማለት ነው። ስለዚህ እሱ ማረጋገጫ እንድሰጠ ነው አገራቸው የት ነው ያልኩ እነዚህ ነቢያቱ ማለት ነው። ኦኬ ከዛ በፊት የኔን ጥያቄ አንተ አይደለም ከዛ በፊት ከዛ በኋላ የምትለው ጥያቄ መልሰልኝ። እኔ አውቄ ነው እየጠየኩ ያለሁት አገራቸው የት ነው። ከዛ በፊት አትበለኝ። አገራቸው የት ነው? ነቢያቱ ክሌም ያደረግከው ነገር ምንድን ነበር? ብራዘር ምንም ክሌም ያደረግኩት እኔ ስለ ራሴ አምላክ ነው የተናገርኩት። እና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረ የሚለውን ውሸት ይቅርታ ጠይቅና ወደ ሀገራቸው አልጠይቅም። አሁን ወደ ሀገራቸው እንገባለን። ችግር የለውም። በእውቀት አረጋግጠልኝ ብራዘር። እያንተ እኔ ይቅርታ እንኳ እንድጠይቅ በእውቀት አድምጠኝ። የእኔን ቅድም የተናገርኩትን ነገር በእውቀት ዲባንክ አድርገህ ከዛ ሳላቅ ነበር የተናገርኩት ብዬ እላለሁ። አንተ በእውቀት ዲባንክ ሳታደርግ እኔ ቅድም ክሌም ያደረኩትን ሳታደርግ ይቅርታ ጠይቅ አትበለኝ። ምኑ ነው ይቅርታ የምጠይቀው? አገራቸው የት ነው? ቅዱስ ቁርአን 333 ምንድን ነው? ነቢያት አገራቸው የት ነው? ቅዱስ ቁርአን 333 ምንድን ነው የሚለው? እሺ ክሌም ያደረገው እኔ አንተን ቁርአን አላውቅም። የምታውቀውን ንገረን አንተ። እኔ አንተን ቁርአን አላውቅም እኮ ንገረን። አታውቅም። ካላወቅ እስልምና ከአዳም ጀምሮ እንደነበር ይናገራል። እኔ ጠይቁ ጥያቄ ምን ነበር አቡበከር? እንዴ አድማጭ እኮ አለ። ለምንድን ነው ወደዚህ ወደዛ? ጥያቄ ምን ነበረ? ወደ እስልምና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረው ብለህ እየዋሸ ነበር። ተረጋጋ ፕሊዝ። 124 ሺህ ነቢያት አሉት አልከኝ። አላህ ብላችሁ የምትሉት አምላክህ ከመሐመድ በፊት የነበሩ ማለት ነው። እነሱ ሰብከውታል ወይ ስለ አዎ አልከኝ። ኦኬ ቁጥራቸው ስንት ነበር? 124 ሺህ መልስክልኝ። አገራቸውና ዘራቸው የት ነው ነው ያልኩ። ለምን ዜናን አተናገርም? እነዚህ ነቢያት አገራቸውና ዘራቸው የት ነው? ለምሳሌ መሐመድ በመዲና በመካ አካባቢ ላይ ኖሬ እንደነበረ ስቴፕ እንሄዳለን። እሱን አንተ አይደለም የኔን ጥያቄ አንድ ጥያቄ ያቀርባል። እኔ የሚዩት ያደረኩ እንዳትከፍት፣ ከከፈትክ ታይ ትወርዳለህ። እስካሁን ድረስ ጠይቄሃለሁ። ታስቀይስ አብርሃም ክርስቲያን ነው የሚል ማስረጃ አውጣ። ቂል ባልካለሁ እንደዚህ ማለት ነው። እታች ውረድ። ጩኸታ በትክክል አገራቸውና ህዝባቸው የት ነው? ሎኬሽን ጥራ። መሐመድ በመካና በመዲና አካባቢ ኖር የነበረ ነው አይደል? ከቁሬሽ ወገን ነው ብላችሁ ነገድ ነው ብላችሁ ምትሉት የአብዱላሂ ልጅ ኦኬ፣ በሱድ አረቢያ ውስጥ ነበር ማለት ነው። ኦኬ፣ ከዛ ነው የተነሳው ነብይ ብላችሁ አላችሁት። እነዚህ 124 ሺህ ነቢያት የት ነው ሀገራቸው? እኔ ፊት አታወራትም። የሚያወራ ሌላ ሙስሊም ካለ ይምጣ። እኔ ፊት አታወራም ብዬ ስልህ አታምታታም ብዬ ስልህ አንተንም እንደ ደብረ ብርሃን በግ ነው የምንነዳ። በምን በእውቀት ናና 124 ሺህ አገራቸው የት ነው? የምን አገር ተወላጆች ናቸው? መሐመድ ከመካና ከመዲና አካባቢ እንደተነሳ
እነዚህ 124 ሺህ ነቢያት ከየት አካባቢ ተነሱ? ከየትኛው ህዝብ ነው ወጡ ብለው የሚያስተምረው ቁርአን በዚህ ብለህ አንቀጽ ጠቅሰህ ትጠይቀኛለህ እንዴ? እኔ አላውቀውም ያንተን ቁርአን። ኦኬ ናና ተናገር፣ ናና ተናገር። ቴንክ ዩ እና ገስት ላይ እኮ ገብተሃል። ሳስገባ ትወርዳለህ። እና ተክቢር እያሉ እንደመጮህ አይደለም። ናና ተናገር። 124 ሺህ ነቢያት አገራቸው የቴ ነው? ባቢሎን፣ አሶራውያን፣ ግብፅ፣ ሞዓብ፣ አሞናውያን፣ እስራኤል፣ ፍልስጤም፣ ሶሪያ የት ነበረ? ሳውዲ፣ የመን የት ነበረ? ጆርዳን የት አካባቢ ሰዎች ናቸው? እና የእነሱስ ህዝብ ይህንን እናንተ የምትሉትን አምልኮታል ወይ ብዬ ጠይቃለሁ ማለት ነው። ቦምብ የሆነ ጥያቄ ይዤ ማለት ነው። በመጀመሪያ በመጨረሻ ትላለህ እንዲህ ገና ስትጠይቅ። ሌላ ካለ ይግባ፣ ሌላ ካለ ይግባ። አቡበከር ተመልሰህ ገብተሃል፣ ገዝት ልካል፣ እኔ ያስገብቻለሁ። ፕሊስ እባክህ ለሰዎች ውይይታችን በጣም ጤናማ እንዲሆን ፍሰቱን ጠብቁ። አንተም ስጠይቀኝ በኋላ ላይ እኔም ልክ ፍሰት አንተ የጠይቅ ጥያቄ ላይ ነው ትኩረት አድርጌ መልሰው። ይሄኛው መጀመሪያ ይቅደም ይሄኛው በኋላ ይውጣ ምናምን ነገር ብሎ የሚል እኔ አይደለም ማስተምረ አዳምጠኝ። እስልምና በነብዩ እኔም እኮ ጥያቄ እኔ የሚተረኩ ስለ አብርሃም አልጠየኩም። የነዚህ የ124 ሺህ ነቢያት አገራቸው እና ህዝባቸው የት ነው ያልኩ? የት ናቸው? ኦኬ አብርሃም ክርስቲያን ነው የሚል ማስረጃ እኔ ሙስሊም እንደሆነ እሰጥሃለሁ። የት ናቸው ነው ያልኩ? እኔ አብርሃም እስላም ነው እስላም አላልኩም እኮ። ስለ ሀገራቸው እንመጣበታለን። አይ ኖ እኔ የጠየቅኩ ጥያቄ አገራቸው የት ነው ያልኩ። አንድ ጥያቄ ጠይቃል። እስልምና ከአዳም ጀምሮ እንደነበር ቅዱስ ቁርአን 3:33 እኔ የሚተርኩ አገራቸው የት ነው? ተክቢር እያሉ እንደመጮህ አይደለም። መልስ። አገራቸው የት ነው? እነዚህ 124 ሺህ ነቢያት የት አካባቢ ነው የተወለዱት? እናትና አባቶቻቸውን አልጠይቀም። የምን አገር ሰዎች ናቸው? የምትደበቀው ለሪፖርት ነው። ታች አወርድህና ትንፋሽ ወስደህ ደግሞ ትገባለህ ማለት ነው። አገራቸው የት ነው? ሌላ የሚያወራ ሰው ካለ ይምጣ። እስልምና ልብሱ የሚወልቀው እዚህ ጋር ነው። አገራቸው የት ነው? እነዚህ ነቢያት የእነዚህ ነቢያት አገራቸው ከታወቀ ህዝባቸው ይታወቃል ማለት ነው። ህዝባቸውና ሀገራቸው ከታወቀ ህዝቡ ማምልኳቸዋል ማለት ነው። እሺ ሌላ መጥቷል። ሌላ ተረኛ ኦኬ ያልፋል ነው አይ ቲንክ ያልፋል ብሎ የሚል የጻፍክ አንድ ቁጥር አስገብቻለሁ። አክሴፕት አድርገው። በመጀመሪያ በመጨረሻ ትላለህ እንደ አንድ ነገር ሳትመልስ የሆነ ነገር በል እንጂ ወንድም አለ ብሎ እንደዚሁ መጮህ አይደለም። አይ የስማቸውን ትርጉማ አንጠይቅም። ሩበን ምን ብለህ ነው እንደ የስም ትርጉም ጠይቃለህ እንዴ? እኔ ስማቸውንም አልጠይቅም። በኋላ ላይ እንደው ከጠየቁ የተወሰኑትን ጠይቃለሁ። ከ124 ሺህ ሁሉም ባንጠይቅ የተወሰኑ ነቢያትን ጠይቃለሁ። አገራቸውና ህዝባቸው ምናውያን ናቸው? 124 ሺህ ውስጥ አየህ ወዴት እንደምትሄድ አውቃለሁ አለ እንዴ። ካወቅማ ታዲያ ካወቅማ ቆንጅዬ ነው ማለት ነው። መመለስ ነው። እሺ ሌላ ካለ መግባት ይችላል። የሚደበቀው ባይዘው ለሪፖርት ስለሆነ ነው ያስወረድኩት። ኑ ግቧ። 124 ሺህ የእስልምና ነቢያት በእስልምና ሃይማኖት ውስጥ የምትቀበሏቸው ነቢያት 124 ሺህ ናቸው አይደል? ኦኬ ስማቸው እነማን ናቸው ብዬ ሁሉንም አልጠይቅም። ቢያንስ ግን እንደው በዋቢነት አንድ ዋን ላቭ ገስት ላክ። ኢንቫይት ማድረግ አልችልም። ኦኬ የት ሀገር ናቸው? አገራቸውን ንገሩን። የመሐመድ ሀገር ብቻ ነው የሚታወቀው? ከሱ በፊት የነበሩ ነቢያት ሀገር የላቸው? ህዝብ የላቸው? ሃይማኖት አልነበራቸው?
ተው እንጂ እኔ እኮ ከኋላ መጥተው ሲያቧጭሩ ነው በጣም የሚገርመኝ። እሺ ገዝተ ላይ ያላችሁ ሰዎች ያልፋል። ለምን አትገባም ታዲያ? ባለ ጥቁር አይኑ ማለት ነው። ለምን አትገባም? እሺ እስልምና መቼ ነው የመጣው? እግዚአብሔር ለአይሁድ ሃይማኖትን ከሰጠ ከ2100 ዓመት በኋላ ነው የመጣው። ክርስትና ከተመሰረተ ከ600 ዓመት በኋላ ነው እስልምና የመጣው። ክርስትና እንኳን በዕድሜ 600 ዓመት ይበልጠዋል። ታውቃለህ? 600 ዓመት 6 ትውልድ ማለት ነው ይቀድመዋል። የአይሁድስ ሃይማኖት 2100 ዓመት ማለት 21 ትውልድ ይቀድመዋል። ሁለቱንም መጥቶ ክርስትናም ስህተት ነው ጁዳይዝምም ስህተት ነው ብሎ አለ። ታዲያ ይህን ምንድነው ብለን የምንለው? ከኋላ የመጣ አይን አወጣ ነው የምንለው። ሌላ ምን ልንል እንችላለን? በእውቀት አውሩ ተብለው ሲባሉ ስንት ነቢያት ነበሩ? ታዲያ ስርዓት ካልያዘስ የጠየቅኩ ላይ ብቻ ትኩረት ታደርጋለን። ኑ ግቡ ኦርቶዶክሳውያን መልሱላቸው። አሁን ኦርቶዶክሳዊ ነው የጻፍከው አለ። እርስ በርስ ትረዳዱ የለ አንዳንዴ። ኑ መልሱላቸው እናንተ ካላችሁ ማለት ነው። መቶ 24 ሺህ ነቢያት አላለኝም። ስማቸውን አልጠየኩም። የት ሀገር ሰዎች ናቸው? አያውቋቸውም። ካወቁስ? አንዱ ባለፈው ጠይቄው አብዛኞቹ እስራኤላውያን ናቸው አለኝ። አብዛኞቹ ምኖች ናቸው? እስራኤላውያን ናቸው አለኝ። ለዚህ ነው ያጨበጨብኩት። ያገናኘና የአባቶቼ የአብርሃም አምላክ ናገባ እስራኤላውያን ናቸው አይደል? አብዛኞቹ። አዎ። እና እስራኤላውያን ከሆነ እስራኤል ህዝብ አለው ማለት ነው። ወገን አለ፣ አገር አለ ማለት ነው። አዎ። እና የእስራኤል ህዝብ አመለከው ወይ ነው? ማንን? አላህን። በቤተ መቅደስ ያመልኩት የነበረው እሱን ነው ወይስ ማንን ነበር? እዚህ ጋር ጫወታው ያልቃል ማለት ነው። ለሙሴ በሲና ህግን የሰጠ አላህ ነው ብሎ የሚለኝ እስኪ ሙስሊም ካለ ይግባ። ኢያሱን የመራ የመሐመድ አምላክ ነው ብሎ የሚል ካለ ይግባ። እሳተ ገሞራ የመግባት ያህል ግን ይሆንብሃል አንተም ማለት ነው። እንደዚህ ብሎ ቀልድ የለም። እሺ እዛው እዚህ መታችሁ አትጠጋጋ ብራዘር። አይሁድ ሃይማኖት ጋር ክርስትና ሃይማኖት ጋር አትጠጋጋ። የአይሁድን ሃይማኖት ራሱ ጌታን የመሰረተው፣ ክርስትናንም ራሱ ጌታን የመሰረተው። ደስ አይልም? በሰው የተመሰረተ ሃይማኖት አይደለም። የጁዳይዝምም እምነት በሰው የተመሰረተ አይደለም። ክርስትናም በሰው የተመሰረተ አይደለም። ሁለቱም በአምላክ ነው የተመሰረተው። በዚች አለት ላይ ቤተክርስቲያኔን ብሎ ስላለ ማለት ነው። እና እንደ ስርዓት ጠብቆ ቢያወራ እስካሁን ድረስ ተጣጥመው ነበር። ግን ያለ ስርዓት በጠይቁት ላይ የማያወራ ከሆነ ግን ያው እንደምታውቁት ሆነ ማለት ነው። ኤንዌይ ስለዚህ እንደ እግዚአብሔር ያለ ማንም የለም፣ እንደ ጌታ ያለ ማንም የለም። ለእግዚአብሔር ክብር ይሁን። እንደ እግዚአብሔር ያለ ማንም የለም፣ ማንም የለም። አልተወራልንም።
እኛ የምናመልከው ጌታችን ኢየሱስ ክርስቶስ በዚህ 2000 ዓመት ውስጥ ብቻ አይደለም ሲሰበክ የኖረው። በቀደሙ የብሉይ ኪዳን ነቢያት ለብዙ ሺህ ዓመታት ሲሰበክ ኖረዋል። በአባቶችም ከዛ በፊት ሲነገር ኖረዋል። ሕግ በሲና ከመሰጠቱም በፊት በሕገ ልቦና በአባቶች በራእይ በህልም ሲነገር ኖሯል። ኦኬ፣ ሲነገር ኖሯል። እንደና አብርሃም አይነት አባቶች በሩቅ አይቶ ተሳለመ ይላል ጌታ ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ብሎ ያለበት ማለት ነው። አየ አይቷል። ርዕሰ አበው አብርሃም ዘመነ አበው ተብሎ የሚባለው የአባቶች ዘመን ወይ ደግሞ ሕገ ልቦና ተብሎ በሚባልበት ውስጥ ሁሉ እንኳን ጭምር ጌታችን ኢየሱስ ክርስቶስ ለአባቶች እየተገለጠ በራእይ ይገለጠላቸው ነበር። ለአብርሃም እንደተገለጠለት ማለት ነው። እንደዚሁም በቤታቸው ሁሉ ጭምር ልክ አብርሃም ቤት እንደመጣው በድንኳኑ እንደመጣው የመጣው ራሱ ጌታ ነበር። ኦኬ። ስለዚህ ጌታ ኢየሱስ ክርስቶስ በብሉይ ኪዳንም ሲሰበክ ነበር፣ በነቢያት ሲነገርለት ነበር። በአዲስ ኪዳንም እንደዚሁ ማለት ነው። ትናንትና የጀመረ እንዳይመስላችሁ ለማለት ነው አንዳንዶች። ስለዚህ የእኛ ጌታ የሚመስለው የለም። ኢየሱስ ክርስቶስ የሚመስለው ማንም የለም። ንጉሥ ነው፣ ከዘላለም የነበረ ነው። አወጣጡ ከቀድሞ ጀምሮ ከዘላለም የነበረ ነው። ስለዚህ ትናንትና መጥቶ አራሚና አውጋዥ ሲሆን በጣም የሚያስቀው ይሄ ነው። አንዳቸውም እነዚህ አሁን 124 ሺህ የተባሉት ነቢያት ብለው የሚሏቸው አንዳቸውም የት ሀገር እንዳሉ ከተናገረ፣ የምን ሀገር ሰዎች እንደሆኑ ከተናገረ እነዚህ ነቢያት የነበሩበትን ዘመን ሁሉ ነው የምጠይቀው። ለምሳሌ የሶሪያ ነቢያት ናቸው ብሎ ካለ ሶሪያ ውስጥ የተወለደው ነቢይ በስንት ዓመተ ዓለም ላይ ወይ በስንት ዓመተ ምሕረት ላይ ነበረ ብዬ ጠይቀዋለሁ። አንድ ነቢይ ከጠራ ከሶሪያ ማለት ነው። ከሙሴ ከእስራኤል ነቢያት ከጠራ ከአባቶቼ ከነቢያት ከጠራ አንዱን ጠይቀዋለሁ። በየትኛው ዓመተ ዓለም ላይ ነበር የነበረው? ከክርስቶስ ልደት በፊት በየትኛው ዓመተ ዓለም ላይ የነበረ ሰው ነው ብዬ ጠይቀዋለሁ። ለምሳሌ ዳዊት ብሎ ቢል ዳውድ ብሎ ቢል ዳዊትን ዳውድ ብሎ ቢል በስንት ዓመተ ዓለም ላይ ነበረ ከክርስቶስ ልደት በፊት ብዬ ጠይቀዋለሁ። ለምን እንደምጠይቀው ዳዊት በነበረበት በዛ በሚጠቅሰው ዓመት ዘመን ውስጥ የነበረው ሕዝብ በእውነት አሁን እነሱ አላህ ብለው የሚሉትን አምልከውት ነበር ወይ? ኦኬ። አንድ ዳዊትስ ራሱ ዘሩ እና ትውልዱን ከነገረን እስራኤላዊ ነው ብሎ ካለን በመጽሐፉ ላይ ስሙን ጽፎታል ወይ? እንደዛ ብሎ የተገለጠልኝ አምላክ አላህ ነው ብሎ ዳዊት ነግሯቸዋል ወይ? አልነገራቸውም። ሊነግራቸውም አይችልም። ለምን? ዳዊት የኛ አባት ነው፣ አይሁዳዊ ነው። ስለዚህ እግዚአብሔር ትልቅ ነው። ከቀድሞ ከዘላለም የነበረ ነው። ጌታ ኢየሱስ ክርስቶስ ከዘላለም ማለት ዓለም ሳይፈጠር አስቀድሞ የነበረ ነው። ዓለም ሳይፈጠር አስቀድሞ የነበረ ነው ማለት ዓለም ሳይፈጠር አስቀድሞ የነበረ ፍጡር የለም ፈጣሪ እንጂ። ግልጽ ነው። አዎ ኢየሱስ ፍጡር ነው ይላሉ። እውነትህን ነው። ዓለም ሳይፈጠር አስቀድሞ የነበረ ነው። ስለዚህ ዓለም ሳይፈጠር አስቀድሞ የነበረ ፍጡር የለም። ዓለም ሳይፈጠር ከነበረ ምንድነው ማለት ነው? ኢየሱስ እግዚአብሔር ነው ማለት ነው። አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ ያለው ለዚህ ነው ነቢዩ። እና ጌታ ይባረክ። ወንድሞች ሰላም በሉና ዝምዬ ነው ሀይ ለማለት ያለ የመጣሁት። አንድ የምጠብቀውም ስልክ ስላለ ወደዛ ስልክ ነው የሚሄደው። እዚህ ላይ ጨርሳለሁ። ጌታ ይባረክ። አምላካችን እግዚአብሔር ትልቅ ነው። መድኃኒታችን እግዚአብሔር ትልቅ ነው። እሱን የሚመስል ማንም የለም፣ አልተሰራም፣ ሊሰራም አይችልም። ሰዎች አማልክቶቻቸውን ስለሚሰሩ ነው አልተሰራም ብዬ የምልህ። እስከ ዛሬ ድረስ የሰሯቸው ሁሉ በሙሉ ከእንጨት የሰሯቸው እንጨታቸው በስብሶ ወደ ብስባሽነት ተቀይሮ፣ ከወርቅም የሰሩት ደብሶ፣ ከብረትም የሰሯቸው ዝገው ፈርሰው በስብሰው ጠፍተዋል።
መታሰቢያቸው ለዘላለም ነው የጠፋው። ኦኬ ከድንጋይም ስሯቸው ከምንም ስሯቸው በድን አማልክቶች ናቸው፣ ሊሰሙ አይችሉም፣ ክፉም በጎም ሊያደርጉ አይችሉም። ጌታ ግን ለዘላለም ጌታ ነው። ጌታ ይባረክ። እህትየው ሰላም በይ። ከዛ መሲ ከዛ ሰናይ ብለን እንጨርሳለን። ምሽት ጌታ ይፈቅድ እንገናኛለን። አይ ቲንክ ዳንኤል ቅድም የጠየቃችሁ ሰዎች ዳንኤል ሰላም ነው። ትናንት እኮ ገብቶ ተናግሮ ነበር። ትንሽ ቢዚ ሆኖ ነው ዳንኤልማ ማለት ነው። እና ሰላም ነው። እግዚአብሔር የተባረከ ይሁን። ለጌታ ክብር ይሁን። ሰላም በእህትየው ከቻልሽ ስራ ላይ ምሰልሽኝ ያለሽው ኦኬ። መሲ አትችልም፣ ስራ ላይ ናት። እሺ ቤክ ያለህ ሰላም በል። አለው ኤርሚ ሰላምና ጸጋ ይብዛል። የተወደድክ ወንድማችን አሜን። እኔም ትንሽ ስራ ላይ ሆኜ ነው እየሰሙ። አሜን ቴንክ ዩ። እሺ ተቋርጠሃል ግን የምትሰሙ ደግሞ ኤርሚ ሙዚቃፍ ታብ ኮፒ በማድረግ ተቋረጥኩ እያወራሁ ተቋርጠሃል። አለው አለ አሁን መጣህ። አዎ አይ ቤቱን ሲከፍት ኤርሚ ቤቱን ሲከፍት ታብና ኮምፕሊት በማድረግ እናገለግል አብረን ከጎን እንቁም ለማለት አስቤ ነው። ኤርሚ ተባረክ፣ አመሰግናለሁ። ላይቡ ለሌላ ሰው አይታይም ብሎ የሚል ነገር ነግረውኛል። እንደዛ የሆነባችሁ ሰዎች አላችሁ? አይታይም እውነት ነው? አደል? ያ የስ አደል? ሰናይ ያ ልክ ነው። አይታይም። ምንድነው? ሪፖርት አለ ማለት ነው። ሪፖርት አለ። ሪፖስት መደረግ አለበት። አንድ ግን ሪፖርት አለ። ለዛ ነው ህዝቡን እንዳይታይ ያደረገው ማለት ነው። ለእኔ በውስጥ ይጽፉልኛል። እንግዲህ ይህንን እኔ ላደርገው አልችልም ወገኖች፣ እናንተ ካልተባበራችሁኝ በስተቀር ማለት ነው። መልካም ፈቃዳችሁ ከሆነ ሰየው፣ ካልሆነም ደግሞ ችግር የለውም። ግን መልካም ልብ ያላችሁ ወገኖች ሼር በማድረግ እና ኮፒ ሊንክ በማድረግ እንዲታይ ብታደርጉት መልካም ነው። ጸጋ ይብዛላችሁ። ወንድምነት ሰናይ ሰላም በል። ጸጋና ሰላም ይብዛል። ኤርሚዬ የተወደዳችሁ ክርስቲያኖች እንዴት ናችሁ? እኛም ስራ ላይ ሆነን ነው እያዳመጠን ነው። ግን ኤርሚ እንትን ልልህ ነው፣ እውነት ነው አይታይም። እኔም ሼር አድርገውልኝ ነው ሰው የመጣሁት እና እንደወጣን ብንችል ክርስቲያኖች እንግዲህ መልካም ሀሳብ ያላችሁ ሪፖስት ብናደርገው የኤርሚን ገብተን ብዙ ጊዜ እናገራለሁ እኔ የወንድሞችን ቤት ገብተን ሪፖስት ብናደርገው በጣም ፍሉዌንት ይሆናል። ያው አብዱል ግን የሚያስቅ ነው። አብዱል ያው ብዙ ነገር መነገር ይችላል፣ አሁን አይሆንም ጊዜው አይደለምና ጌታ ኢየሱስ ዘመንህን ይባርክ። በጣም በቃ ተባርከንበታል። እውነት ነው እንግዲህ ሐሰት የሆነውን ነገር በእውነተኛው የእግዚአብሔር ቃል መዶሻ እያፈረሰን እንግዲህ እንሄዳለን። ኤርሚዬ ተባረክ፣ ጸጋ ይብዛል በጣም አይሰማም። ተቋርጫለሁ እንዴ? በሲ የትየው ኤርሚሻ እንደዛ ነው። በቃ ዝጋው። እሺ ነው አባት። እሺ ወንድምነት ቴንኪዩ፣ ተባረኩ፣ ጸጋ ያብዛላችሁ። ከቻላችሁ ወገኖች ገብታችሁ በሙሉ ሪፖስት አድርጉልኝ። ቴንኪዩ ወገኖች፣ እንደዚሁም ሼር አድርጉት። ተባረኩ። ጸጋና ሰላም ከሁላችሁ ጋር። ጌታ ይፈቅድ ወይ ምሽት እንገናኛለን። ሰላሙን ወገኖች